መሳሪያ ይሸጣል ተው ብለው እምቢ አለኝ። በሸሪዓ በድብቅ መሳሪያ መነገድ ወይም መሸጥ እንዴት ይታያል? ይህን ነገር በደንብ እንድታብራሩልኝ በአክብሮት እጠይቃለሁ የሚል ጥያቄ። ጓደኛዬ በህመም ምክንያት ሸዋልን አልጾመችም ነበረ። አሁን ላይ በጣም እየተቆጨች ነው። የሸዋልን ጾም በሌላ ጊዜ መጾም ይቻላል? የሸይጣን ወስዋስ በጣም ያስቸግረኛል። ጠዋት እስትንጃ አድርጌ ውዱእ አድርጌ ከወጣው በኋላ ዙህር ላይ ወይም አስር ላይ ወደ ብልቴ ስመለከት ጫፍ ላይ በጣም ትንሽ እርጥበት አያለሁ። እርጥበቱ በጣም ትንሽ ከመሆኑ የተነሳ በእጄ ስነካው ሙሉ በሙሉ ይጠፋል። መድይም አይደለም። ይህ ነጃሳ ነው? ውዱእስ ያጠፋል? ያብራሩልኝ የሚል ጥያቄ። ጆሮዬን ውሃ ሲገባበት ስለሚያመኝ ውዱእ ሳደርግ ውሃ አላስነካውም። ይህ እንዴት ይታያል የሚል ጥያቄ። ጫት ሐራምነቱን ሰምቻለሁ። ቤተሰቦቼ እንደ ጥሩ ነገር ነው የሚያስቡት። እንዳላስረዳቸው እኔም ለምን ሐራም እንደሆነ አላውቅም፣ ያብራሩልኝ የሚል ጥያቄ። السلام عليكم ورحمة الله وبركاته. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وصلى الله وسلم وبارك على نبينا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. اللهم علمنا ما ينفعنا وزدنا علما وعملا، ونعوذ بك اللهم أن نقول فيك ما ليس لنا به علم فنضل ونضل. ዛሬ ከምናያቸው ጥያቄዎች የመጀመሪያው ኮከብ ማስጠየቅ በእስላም እንዴት ይታያል? ጓደኛዬ ኪታብ ነው የሚያየው አለኝ። ለኔ የሆነ የተቋጠረ ሰጠኝ። አሁን ነደምኩ። ወንጀል ከሆነ ምን ማድረግ አለብኝ የሚል ጥያቄ። ኮከብ መኽሉቅ ነው፣ አላህ ነው ተባረከ ወተዓላ የፈጠረው። ሁሉ ነገር ያለው በአላህ እጅ ነው። ሁሉ ነገር የሚወሰነው በአላህ ውሳኔ መሰረት ነው። ኮከብን አይቶ የሰውን እጣ ፈንታ እድሉን መወሰን መናገር ማንም አይችልም። ይሄን ያለ የማያገባው ነገር ውስጥ ገብተዋል፣ ከአላህም ተጣልተዋል። ከታላቁ ታቢዒ ከቀታዳ እንደተነገረው አላህ ተባረከ ወተዓላ ከዋክብትን የፈጠረው ለሶስት ዓላማ ነው ብለዋል። አንደኛ ለሰማይ ጌጥ እንዲሆኑ፣ ሁለተኛ ለሸይጣኖች መደብደቢያ መምቻ ችቦ እንዲሆኑ ነው። ሶስተኛ መንገደኞች የጉዟቸውን አቅጣጫ እንዲያውቁበት ነው። ከዚህ ውጪ ላለ ዓላማ ኮከብን የተጠቀመ በግል ግምቱ ተናግሯል፣ የዲን ድርሻውንም አጥቷል፣ በማያውቀው ነገር ውስጥም ገብቷል ብለዋል። እንዲህ አይነት ነገር ውስጥ የሚሰማራ ሙስሊም መኖር የለበትም። ይህን ያደረገም መተውበት አላህን ተባረከ ወተዓላ ይቅርታ መጠየቅ ይጠበቅበታል። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ፈጅር ሶላት ካሰገዱ በኋላ አላህ ተባረከ ወተዓላ ምን እንዳለ ታውቃላችሁ እንዴ ብለዋቸው ለሱሐቦቻቸው፣ ከባሮቼ ውስጥ ሙእሚን ሆኖ ያደረም አለ፣ ክዶም ያደረ ካፍር ሆኖም ያደረ አለ። ማታ የዘነበለን እገሌ በሚባለው ኮከብ ምክንያት ነው ያለ በጌታው ክዷል፣ በኮከብ አምኗል። በአላህ ትሩፋት ነው የጠጣ ነው የዘነበለን ያለ ደግሞ በኮከብ ክዷል፣ በአላህ አምኗል ብለዋል። ስለዚህ አላህን ስራ ለከዋክብት ማስጠጋት በአላህ መካድ በኮከብ ማመን ውስጥ ያስገባልና ሙስሊም ከእንዲህ አይነት ነገር መራቅ መተውበት ይጠበቅበታል። ሌላኛው ጥያቄ የሸይጣን ወስዋስ በጣም ያስቸግረኛል። ጠዋት እስትንጃ አድርጌ ውዱእ አድርጌ ከወጣው በኋላ ዙህር ላይ ወይም አስር ላይ ወደ ብልቴ ስመለከት ጫፍ ላይ በጣም ትንሽ እርጥበት አያለሁ። እርጥበቱ በጣም ትንሽ ከመሆኑ የተነሳ በእጄ ስነካው ሙሉ በሙሉ ይጠፋል። መድይም አይደለም። ይህ ነጃሳ ነው? ውዱእስ ያጠፋል? ያብራሩልኝ የሚል ጥያቄ። ወስዋስ ከሸይጣን ሸይጣን ለሰው ልጆች ለሙስሊሞች ዲን አይጨነቅም። ውዱእ አለህ የለህም፣ ሶላት ትክክል ነው አይደለም፣ እሱን አሳስቦት አይደለም። እንዲሁ በተቃራኒው ሰዎችን
በጥርጣሬ ተሞልተው ያደረጉትን አላደረኩም ያላቸውን ውዱእ የለህም እንዲሉ አድርጓቸው ተሰላችተው ዲንን እንዲተው ነው የሚፈልገው። እስትንጃ ውዱእ አድርጎ ከወጡ በኋላ በትክክል ውዱእ የሚያፈርስ ነገር እስካልተከሰተ እስካልተረጋገጠ ድረስ ሀፍረተ ገላን መልሶ ማየት አያስፈልግም። የሸይጣንን ጉትጎታ መቀበል ነው የሚሆነው። ሽንት ቶሎ ያለ መቋረጥ ችግር ያለበት ይሄም ወደ ወስዋስ የዞረበት ሰው የተቀየረበት ሰው እስትንጃ ካደረገ በኋላ ሀፍረተ ገላው የሚነካውን የልብስ ክፍል ውሃ በደንብ እንዲረጭበት ሽንት ጠባለ ብሎ ሸይጣን መጥቶ በወሰወሰው ቁጥር አይደለም ቅድም የረጭሁት ውሃ ነው እንዲል ተደርጓልና እንዲህ አይነት ችግር ያለበት ሰው ከእስትንጃ በኋላ ውሃ መርጨት ከዛ በኋላ በእርግጠኝነት ሽንት መውጣቱን እስካላወቀ ድረስ ደጋግሞ ማየት ማረጋገጥ አያስፈልግም። ዚክር ማብዛት ሸይጣንን ማመጽ እንኳን ሆነ ያሉ ሸይጣንን ተስፋ ማስቆረጥ ያስፈልጋል። በእርግጠኝነት ግን ከብልት የሆነ ነገር ወጥቶ ከታየ ውዱእ ይፈርሳል። ነጃሳ ነው አይደለም የሚባለው የሚነጅሰው ሽንት ወይም መዲ መሆኑ ወዲ መሆኑ ከተረጋገጠ ነው። አንዳንዴ በድካም ምክንያት ወዲ ሊወጣ ይችላል፣ መዲም ሊሆን ይችላል። ሽንት መዲ ወዲ መሆኑ ከተረጋገጠ አዎ ነጃሳ ነው። ይህ የተገኘበት የነካካውን የሰውነት ክፍልና ጨርቅ ማጠብ ያስፈልጋል፣ ውዱእም ይፈርሳል። ነገር ግን ደግሞ ደጋግሞ ማየት አግባብ አይደለም። የሸይጣንን እርምጃ መከተል ነው። ቀስ አድርጎ አሰላችቶ ተስፋ አስቆርጦ ከዲን ከዒባዳ ማራቅ ነውና የሚፈልገው። ሶላት የሰገደ ሳለ ሆዱ እየጮኸ የሚያስቸግረው ሰው ውዱእ ፈታ ውዱእ የመፍታት አይነት ስሜት የሚሰማው ሰው በእርግጠኝነት ድምጽ በመስማት ወይም በሽታና መሰል ነገር ውዱእ መፍረሱን እስካላረጋገጠ ድረስ ከሶላት እንዳይወጣ ነቢ መክረዋል። ሌሎችም ነገሮች ላይ ሆነው የሚባሉ መቶ በእርግጠኝነት ውዱእ መፍረሱ ካልተረጋገጠ በተለይ ወስዋስ ያለበት ሰው ውዱእ የፈርሶ ይሆን እያለ ማረጋገጥ አይጠበቅበትም። ሌላኛው ጥያቄ ጆሮዬን ውሃ ሲገባበት ስለሚያመኝ ውዱእ ሳደርግ ውሃ አላስነካውም፣ ይህ እንዴት ይታያል የሚል ጥያቄ። ውዱእ ሲያደርጉ ጆሮዎችን ማበስ ነብዩ ሰለላሁ ዐለይሂ ወሰለም ዘውትር ያደርጉት የነበረ የውዱእ አካልና ተግባር። ነገር ግን ይሄ የሚደረገው በሱናነት ነው ወይስ በግዴታነት ዋጅብ ነው ወይስ ሱና የሚል ኺላፍ አለ በፊቅህ ሊቃውንት መካከል። የተወሰኑ የፊቅህ ሊቃውንት ወይም ሐንበልዮች ውዱእ በሚደረግበት ጊዜ ጆሮን ማበስ ግዴታ ነው፣ ከፀጉር ጋር ልክ እንደ ፀጉር ነው የሚቆጠረው የሚል አቋም አላቸው። ኡዙናኒ ሚን ራስ የሚለን ሶሒህ ነው ضعيف ሚለው ላይ ኺላፍ ያለበትን ሐዲስ መሰረት በማድረግ አው ሐዲሱ ትክክል ነው ተብሎ ፀጉር ከጆሮ ነው ከተባለ ፀጉርን ማበስ ግዴታ ፈርድ እንደሆነ ሁሉ ጆሮንም ማበስ ግዴታ ነው ይባላል። ነገር ግን አብዛኞቹ የፊቅህ ሊቃውንት በውዱእ ጊዜ ጆሮን ማበስ ተወዳጅ ሱና እንጂ ግዴታ አይደለም ብለዋል። የሐንበልዮች መሪ ኢማም የሆኑት ኢማም አህመድም ቢሆን ጆሮ ማበስን ውዱእ ላይ ጆሮ ማበስን የተወሰው ውዱኡ በቂ ይሆናል ብለዋል። መደረግ አለበት አስፈላጊ ነው። ነገር ግን አንድ ሰው ቢተው ረስቶ ሚተው ሆን ብሎ ሚተው ውዱእን አያጎርም። ልክ እንደ በስመላ ውዱእ ሲደረግ ብስሚላህ መባል አለበት ግዴታ ነው የሚል አቋም አላቸው። ነገር ግን ቢተው አንድ ሰው በዚህ ብቻ ውዱእ ይፈርሳል አይባልም። መተው የሌለበትን ነገር ትቷል፣ ተገቢ ያልሆነ ነገር አድርጓል ነው የሚባለው። እዚህም ጋር ጆሮ ማበስ ግዴታ ነው። ቢተው ግን አንድ ሰው በዚህ ብቻ ውዱእ ተበላሽቷል አይባልም። በዑድር ምክንያት ከሆነ ጆሮ ማበሱ ለጤንነት የሚያሰጋ ከሆነ ሊቀር ችግር የለውም። ነገር ግን ጆሮ የሚታበሰው ጀርባውም ውስጡም ነው። ጀርባውን በአውራ ጣት ማበሱ ጉዳት እስከሌለው ድረስ እንደዚሁ ደግሞ በውስጥ በኩልም ወደ ጫፍና ጫፉን ማበስ ቢቻል መልካም። የግድ እጅ ላይ ሚንጠባጠብ ውሃ መኖር የለበትም። ፀጉርን ባበሱበት እጅ ነው በዛው ወረድ ብሎ በአውራ ጣት የጆሮ ጀርባውን በአመልካች ጣት ደግሞ ውስጡን ጠረግ ማድረግ ነው። ይሄን ማድረግ ከተቻለና ጉዳት ከሌለው አልሐምዱሊላህ መልካም። ካልሆነና ይሄን ማድረግ የሚጎዳ ከሆነ ዑድር ካለ ቢቀር ችግር የለውም። ሌላኛው ጥያቄ የሱትራ የመጨረሻው ትንሹ ገደብ ምን ያህል ነው? መስመር ወይም የመስገጃ ጫፍ ይሆናል?
እየሰገደ ሰው ያቋረጠው ሶላቱ ይበላሻል የሚል ጥያቄ ነው። ሱትራ ማለት መከለያ ማለት ነው። ሶላት ሲሰግዱ ኢማም ሆኖ የሚያሰግድ ሰው ወይም ለብቻው የሚሰግድ ሰው ወደ መከለያ ወደ ሱትራ ሆኖ መስገድ የጠበቀ ሱና ነው፣ ግዴታ ነው የሚል አቋም ያላቸው የፊቅህ ሊቃውንትም አሉ። ማእሙም ከሆኑ የኢማሙ ሱትራ ለማእሙሙም ጭምር ስለሚሆን ማእሙም ሆኖ ከኋላ ተከትሎ የሚሰግድ ሰው ራሱን የቻለ ሱትራ አያስፈልገውም። ኢማሙ ካደረገ በቂ ነው። ሱትራ የሚያስፈልገው ለብቻው ለሚሰግድ ወይም ኢማም ሆኖ ለሚያሰግድ ሰው ነው። ነብዩ ሰለላሁ ዐለይሂ ወሰለም በሱትራ ዙሪያ በርካታ ሐዲሶችን ተናግረዋል። ራሳቸውም በተግባር ሲሰግዱ ወደ ሱትራ ይሰግዱ እንደነበረ ተነግሯል። አንዳችሁ ሲሰግድ ፈልየስተትር ይከለል፣ ሜዳ ላይ አይስገድ፣ ክፍት የሆነ መተላለፊያ ሜዳ ላይ አይስገድ፣ ወደ ሱትራውም ጠጋ ይበል፣ ሸይጣን ከፊት ለፊቱ ያልፋልና ሱትራ ከሌለ። በአንዳንድ ዘገባ ሸይጣን ሶላቱን እንዳይቆርጥበት ብለዋል። ምን ያክል ከፍታ ሊኖረው ይገባል የሚለውን በተመለከተ ኢማም ሙስሊም ከእናታችን አይሻ መዘገቡት ሐዲስ እንደተነገረው ነብዩ አለይሂ ሰላቱ ወሰላም የተቡክ ዘመቻ ላይ ያሉ የሚሰግድ ሰው የሚጠቀመው ሱትራ ምን ያክል መሆን አለበት ተብለው ሲጠየቁ ከሙአኺረቲ ራህል ብለዋል። የግመል ኮርቻ የኋለኛውን መደገፊያ የሚያክል ብለዋል። ግመል ላይ የሚጋልብ ሰው ቁጭ ብሎ የሚጓዝ ሰው የሚጠቀመው ኮርቻ ከኋላ መደገፊያ አለው። በሌላ ዘገባ ኢማም አህመድ፣ አሊ ኢብኑ አልመዲኒ ሌሎችም የተወሰኑ የሐዲስ ሊቃውንት ሷሂህ ባሉት ሐዲስ አንዳችሁ ሶላት በሚሰግድ ጊዜ ከፊት ለፊቱ መከለያ ይኑረው፣ ግድግዳ፣ አጥር መሰል ነገሮች ይኑሩ። ይሄን ያላገኘ ሰው ፈልየንሱብ ዐሳ፣ ዱላውን እንኳን ቢሆን ፊት ለፊቱ አቁሞ ይስገድ። ይሄን ማግኘት ያልቻለ ሰው ደግሞ ፈልየኹጠ ኸጠን ተብሏል። መስመር እንኳን ቢሆን ያስምር ብለዋል። ምንም እንኳን የሐዲስ ላይ ሶሒህነቱ ላይ ኺላፍ ቢኖር ኢማም አህመድ ረሂመሁላህ ተዓላ ሶሒህ ነው ብለዋል። ምን አይነት መስመር ነው ማስመር ያለበት ተብለው ሲጠየቁ ቀጥ ብሎ ሳይሆን እንደ ጨረቃ ክብ የሆነ ሰጋጁን ወደ ሰጋጁ አጠፍ ያለ መስመር መሰመር አለበት ብለዋል። ስለዚህ መሆን ያለበት ፊት ለፊት ግድግዳ መሰል ግንብ፣ አጥር መሰል ነገሮች ሊኖሩ ይገባል። በዚህ መልኩ ጠጋ ብሎ ግድግዳ፣ መሰሶ መሰል ነገሮች ካሉበት ጠጋ ብሎ መስገድ ይወደዳል። ይሄን ማድረግ ያልቻለ ሰው ቢያንስ ከሙአኺረቲ ራህል በተባለው መሰረት የግመል ኮርቻ የኋላ መደገፊያ ወይም አንድ ክንድ አካባቢ እርዝመት ያለው የሚቆም ነገር ከፊት ለፊት አድርጎ መስገድ ያስፈልጋል። ፊት ለፊታችን ያለ አለመነሳቱ በእርግጠኝነት የሚታወቀን ሰው ወይም ተነግሮት ሱትራ አድርጎ መስገድም ይቻላል። ማንኛውም አንድ ክንድ አካባቢ ከፍታ ያለውን ነገር ከፊት ለፊት አድርጎ መስገድ ይቻላል። ምንም አማራጭ ከጠፋ ግን የተወሰኑ ፉቃሃዎች ሶሒህ ባድር በሶህ ትክክለኛ ነው ባሉት ሐዲስ መሰረት መስመር ማስመር፣ እንደዚሁ ደግሞ የመስመር ያክል ከፍ ብሎ የሚታይ የምንጣፍን ጫፍ መጠቀም ይቻላል ባዶ ከሚሆን። ሲጀመርም ሱትራው ግዴታ ነው ሱና የሚል ኺላፍ ስላለና ብዙሃኑ ዘንድ ሱና ስለሆነ ያለሱ መስገድ ጭራሽ አይቻልም አይባልም። ነገር ግን ከወስዋስ እይታንም ለመገደብ ሌሎችም ሰዎች እየተላለፉ ሐሳብ እንዳይሰርቁ ማለፉ ሶላት ያበላሻል ይቆርጣል የሚል የተወሰነ ፉቃሃዎች አስተያየትም ስላለ ከዚህ ሁሉ ለመዳን ሱትራ መኖር አለበት። አንዳችሁ ከሰጋጅ ፊት ለፊት ከሚያልፍ 40 ቢቆም ይሻለዋል ተብሏል። 40 ቀን ነው 40 ዓመት ነው የተለያዩ ተፍሲሮች ተሰጥተውታል። ይሄ የሚባለው በርግጥ ከመስገጃው ጠጋ ብሎ ከሱጁድ ማድረጊያው ገባ ብሎ ካለፈ ነው። ሰጋጅ ከግሩ እስከ ሱጁድ ማድረጊያው ነው የሱ የሚባለው። ከዛ በተረፈ ያለው የሱ ሐቅ አይደለምና ከዚህ አልፎ ገባ ብሎ ካለፈ ነው በዚህ ልክ ከባድ ወንጀል የሚሆንበት። ለ40 ቀን ወይም ወር ዓመት ቢቆም ይሻላል የተባለው በዚህ መልኩ ካለፈ ነው። ከግሩ አንስቶ ሱጁድ ማድረግ የሚችልበትን ወይም 3 ክንድ ተብሏል። ያን ያክል ርቀት አስቀርቶ ከሆነ ያለፈው ችግር የለውም። ሰጋጅ ሱትራ ማስቀመጥ አለበት። የሚተላለፍ ሰው ከሱትራ ገባ ብሎ ሊያልፍ አይገባም። ሱትራ ሳያደርግ የሚሰግድ ሰው ከገጠመው ከቆመበት ሱጁድ እስከሚያደርግበት ያክል ርቀት አስተርፎለት ወይም ከዛ ገባ ብሎ ከማለፍ ተጠንቅቆ
ከዛ ወዲያ ባለው ማለፍ ይችላል። ያለፈስ እንደሆነ ሶላት ይበላሻል ወይ? አይበላሽም። አጅሩ ነው የሚቀንሰው። ራጂሑና ትክክለኛው አጅሩ ነው የሚቀንሰው። ሌላኛው ጥያቄ ጅዳ ያለ ሰው ያለ መሕረም ሐጅ ማድረግ ይችላል ወይ? ከተቻለስ ሐጅ የተወሰኑ ቀናቶች ሲቀሩት ከመዲና ሳይሐርሙ ወደ ጅዳ ሄዶ ሐጅ ማድረግ ይቻላልን? ጅዳ አሁን ላይ ባለው የከተማዎች አቀማመጥ መሰረት ከመካ ጋር በጣም ተቀራራቢ ስለሆነ በሁለቱ ከተሞች መሃል ያለው ክፍተት የጉዞ ርቀት ስለማይባል መሕረም የሚያስፈልገው የጉዞ ርቀት ስለማይደርስ ሌሎች መስፈርቶች ከተሟሉ ድረስ ጅዳ ያለ ሰው ያለ መሕረም ሐጅ ዑምራ አድርጎ ቢመለስ ችግር የለውም። ከመዲና የሚነሳ ሰው ለሐጅ ብሎ ከሆነ ለዑምራ ብሎ ከሆነ የተነሳው ከመዲና ነዋሪዎች ሚቃት ከመዲና ከተማ ወጣ ብሎ 10 ምናምን ኪሎ ርቀት ላይ ከሚገኘው ዙል ሁለይፋ ኢሕራም አድርጎ ነው መሄድ ያለበት እንጂ ዓላማው ከመዲና የወጣበት የሚጓዝበት ዓላማ ሐጅ ወይም ዑምራ ከመሆኑ ጋር ኢሕራም ሳያደርግ የመዲናን ሚቃት አልፎ መሄድ የለበትም። ነብዩ ሰለላሁ ዐለይሂ ወሰለም ከተለያዩ አቅጣጫዎች ለሚመጡ ሰዎች የኢሕራም ቦታ ገድበዋል። ያለ ምክንያት አይደለምና የተገደበው ከዛው ኢሕራም አድርጎ መሄድ ንያው ሐጅ ዑምራ ሳይሆን ለሌላ ዓላማ ወደ ሌላ አካባቢ ከሄደ በኋላ ዑምራ የማድረግ ሐሳብ ቢመጣለት ዑምራ ማድረግ ቢፈልግ ይሄኔ ያረፈበት አካባቢ ላይ ያሉ ሰዎች ከሚያሐርሙበት ቦታ መሐረም ይቻላል። ሌላኛው ጥያቄ ጫት ሐራምነቱን ሰምቻለሁ። ቤተሰቦቼ እንደ ጥሩ ነገር ነው የሚያስቡት። እንዳላስረዳቸው እኔም ለምን ሐራም እንደሆነ አላውቅም ያብራሩልኝ የሚል ጥያቄ ነው። ጫት ሐራም የሆነው ጎጂ ስለሆነ ነው። ጤንነትን ስለሚጎዳ ነው። ጤንነትን እንደሚጎዳ አእምሮ ላይ ተጽዕኖ እንደሚያሳድር የጤና ባለሙያዎች መስክረዋል። በዲናችን ማንኛውም የሰው ልጆችን ጤንነት የሚጎዳ አእምሮን የሚጎዳ ዲንን የሚጎዳ ዘርን የሚጎዳ ገንዘብን ያለ አግባብ ወጪ እንዲያደርጉ ሰበብ የሚሆን ነገር በሙሉ የተከለከለ ነው። الضروريات الخمس ይባላል። ጫት ጤንነት እንደሚጎዳ ለተለያዩ የጤንነት ችግሮች እንደሚያጋልጥ ሁሉም የጤና ባለሙያዎች ይስማማሉ። በግልጽ የሚታይ ነው። በተወሰነ መልኩ አእምሮም ላይ ተጽዕኖ እንደሚያሳድር የሚታይ ነው። በተለይ አብዝተው የሚቆሙ ሰዎች በሚቆሙበት ሰዓት የሚናገሩት ንግግር የሚወስኑት ውሳኔ ትክክል እንዳልሆነ እነሱም ያውቁታል። አብሯቸው ያለ ሰው ያውቃል። መርቃና የሚሉትን ነገር ያስከትላል። የሌላቸው እንዳላቸው ያልሄዱበት ቦታ ላይ ያልደረሱበት ቦታ ላይ እንደደረሱ አድርጎ ያሳያቸዋልና ይሄ አእምሮ ላይ ተጽዕኖ እንደሚያሳድር ግልጽ ነው። ወከዛልክ ምሳ፣ ቁርስ፣ ራት ለማይሆን ነገር ሰውነትን ለማይገነባ ነገር ወጪ ማውጣት። እንደዚሁ ደግሞ ከዲንም አንፃር በጫት ምክንያት ሶላተል ጀማዓ የሚያሳልፉ ሰዎች ብዙ ናቸው። ለብቻቸውም ቢሆን በወቅቱ የማይሰግዱ ብዙዎች ናቸው። ሲቅሙ አድረው ፈጅር የማይሰግዱ ሰዎች አሉ። ለጫት ብለው ዐስር ጀማዓ ሄደው የማይሰግዱ ዐስርን ከመግሪብ የሚሰግዱ ሰዎች አሉ። ይሄ ማንኛውም ጫት ቃሚና ጫት ቃሚ ባለበት አካባቢ ላይ የሚኖር ሰው የሚያውቀው እውነታና ሐቅ ነው። በሌላ በኩል ደግሞ ኸቢት ነው፣ ቆሻሻ ነው፣ ጠይብ አይደለም። አላህ ሐላል እንዳደረጋቸው ሙዝ፣ ብርቱካን፣ ሌሎች ሐላል ነገሮች ጣፋጭም ደስ የሚል ሽታ ያለውም አይደለም። ንጹህ ተፈጥሮ ያላቸው ሰዎች ወደው ጓጉተው ማያደርጉት የሆነ ነገር የተከለከለ ነው በዲናችን። ፊማ ሩዊየ ዐን ነቢይ ዐለይሂ ሰላቱ ወሰላም ነሃ ዐን ኩሊ ሙስኪሪን ወሙፈቲር ተብሏል። የሚያሰክርና ፈዘዝ ደንዘዝ የሚያደርግ ነገር ሁሉ ተከልክሏል የሚል ሐዲስ አለ። ጭራሽ ደግሞ ይሄን ከዒባዳ ጋር ከዱዓ ጋር ማያያዝ ከባድ ስህተት ነው። ጫትን የዱዓ መሳሪያ ነው ብሎ ማመን፣ ጫት እየቃሙ አላህን መለመን፣ ጫት መቃሙ ራሱ መልካም ስራ ነው፣ ዒባዳ ነው፣ ወደ አላህ ያቃርባል ማለት ቢድዓ ነው። የነቢይ ዲን ላይ አዲስ ነገር መጨመር ነው። ዱዓ ትልቅ ዒባዳ ነው፣ አላህ የሚወደው ወደሱ የሚያቃርብ። አላህ ዱዓን ይወዳል ተብሏል። አላህን ያለመነው ሰው አላህ ይቆጣዋል ተብሏል በትክክለኛ ሐዲሶች። በዚህ ልክ ስለ ዱዓ ተነግሮን ጫት የዱዓ መሳሪያ ቢሆን ከዱዓ ጋር ግንኙነት ቢኖረው ነብዩ ይነግሩን ነበር። በነብይ ዘመን አይታወቅም ነበር ካሉ በነብይ ዘመን የማይታወቅ ነገር ለምን እናደርጋለን እኛ? ነብዩ ሰለላሁ ዐለይሂ ወሰለም ዲኑ ተሟልቶ ነው የሞቱት። ዲኑ ሳይሟላ አልሞቱም። በነብይ ዘመን ዲን ያልነበረ የዒባዳ የዲን አካል ያልነበረ ነገር ከዛ በኋላ ዲን የዲን አካል
ሊሆን አይችልም። አላህን ሊያስደስት አይችልም። አላህ የሚያስደስተን ነገር ሁሉ ነቢ አስተምረው ነው የሄዱት። አላህ የሚያስጠላ ነገር ሁሉ በቀጥታ ወይም በተዘዋዋሪ አስጠንቅቀው ነው የሄዱት። ቅድም እንደተባለው የሚያፈዝ የሚያደነዝዝ ገንዘብን፣ ጤንነትን የሚጎዳን ነገር ሁሉ ከልክለዋል። አባት አያቶቻችን ያደርጉታል፣ ሼክ የሚባሉ ሰዎች ያደርጉታል እያሉም ሊከራከሩ ይችላሉ። እኛ ተከተሉ የተባልነው አባት እናትን ሼክን ሳይሆን ቁርአኑን ሐዲሱን ነው። ሼኾች ግለሰቦች ቁርአንን ሐዲስን መሰረት አድርገው ከቁርአን ከሐዲስ ቃል አላህ ቃል ረሱሉላህ ብለው ከነገሩን ነቢ ሷሐቦች ያደርጉ ነበር ካሉን እንከተላቸዋለን። ካልሆነ ግን በስህተት ማንንም አንከተልም። ከነቢዩ ውጪ አለይሂ ሰላቱ ወሰላም ያለውን ሁሉ እቀበላለሁ የሚባል የለም። ያለውን በቁርአን በሐዲስ መዝኜ ከሌሎች ዑለማዎች ከሐዲስ ጋር ካልተጋጨ እቀበላለሁ፣ ከተጋጨ መልሳለሁ። ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ ነው የተባልነው። ነቢዩ የሰጧቸውን ሁሉ ነገር ተቀበሉ፣ ነቢዩ የከለከሏቸው ሙሉ በሙሉ ተከልከሉ ነው የተባል። የሰዎች ከሆነሳ በነቢይ ንግግር በሐዲስ በቁርአን መዝነን ነው የምንቀበለው የምንተው። ነስአሉላህ አልሂዳየተ ወተውፊቅ ለጀሚዕ አልሙስሊሚን። ሌላኛው ጥያቄ ጓደኛዬ በህመም ምክንያት ሸዋልን አልጾመችም ነበረ። አሁን ላይ በጣም እየተቆጨች ነው። የሸዋልን ጾም በሌላ ጊዜ መጾም ይቻላል? ከሐዲሱ እንደምንረዳው አይቻልም። ብዙሃኑ የፊቅህ ሊቃውንትም አቋማቸው ይሄ ነው። ሸዋል በሸዋል ነው የሚጾመው። ሸዋል ላይ ያልጾመ ሌላ ጊዜ ቀዷ ያውጣ የሚል ግልጽ የሆነ ማስረጃም የለም። ነገር ግን የተወሰኑ የፊቅህ ሊቃውንት በበቂ ምክንያት ከሆነ ሸዋል ያልተጾመው ቀጣዩ ወር ላይ ዙልቃዕዳ ላይ ቀዷ ማውጣት ይቻላል። ወቅቱ ያለፈበት ቀብልያና ባዕድያ ሶላት በሌላ ጊዜ ቀዷ እንደሚወጣው ሁሉ የሚል አቋም አላቸው። በዚህ መሰረት ሄዶ መጾም ቢፈልግ አንድ ሰው አይከለከልም። በመልካም ንያውም አጅሩን አላህ ተባረከ ወተዓላ ይሰጠዋል ተብሎ ተስፋ ይደረጋል። ነገር ግን በህመም ምክንያት በቋሚነት ሁሌ ያደርገው የነበረን ዒባዳ ማድረግ ያልቻለ ሰው በህመም ምክንያት አላህ ሙሉ አጅሩን እንደሚሰጠው ነብይ ተናግሯልና ሌላ ጊዜ በየዓመቱ ሲጾም የነበረ ሰው የሆነ ጊዜ ላይ በህመም ምክንያት ካልጾመ ሙሉ አጅሩን አላህ ይሰጠዋል ስለተባለ ያን ተስፋ አድርጎ መጨናነቅ መተውም የተሻለ ይሆናል። ሌላኛው ጥያቄ ባንክ የተቀመጠ የዘካ ብር ለየቲሞች ቢሰጥ ይበቃል ያብራሩልን የሚል ጥያቄ። የቲም ስለሆነ ብቻ ዘካ አይሰጠው። የቲም ሆኖ አቅመ ደካማ ከሆነ ነው ዘካ የሚሰጠው። አንዳንዴ የቲም ሆኖ ከሟች ከቤተሰብ የወረሱት ሀብት አሊያ ደግሞ በስጦታነት ያገኙት ንብረት ሊኖር ስለሚችል የቲም በመሆኑ ብቻ አንድ ሰው ዘካ አይሰጠውም። የቲም ሆኖ ደሃ አቅመ ደካማ ከሆነ የሚያገኘው ገቢ ካልበቃው የተቀመጠ የዘካ ብር ለየቲም ይሰጣል። ባንክ የተቀመጠ የሚሆን ሌላ ቦታ ያለ። ሌላኛው ጥያቄ በሪያል የተቀመጠ ብር ዘካው በኢትዮጵያ ሂሳብ ነው ወይስ በዚሁ የሚከፈለው ያብራሩልኝ የሚል። በራሱ በሪያሉ እዛው ሀገር ብሩ ተሰርቶ በተገኘበት ብሩ ባለበት ሀገር ቢወጣ የተሻለ ነው። ይሄ ማድረግ ካልተቻለ ዘካ በሚወጣበት አመት በሞላው ቀን ላይ የሪያሉን ዋጋ ሊተካ የሚችል ሌላ ዘካ የሚሰጥበት ሀገር ላይ የተወከለው ሰው ዘካ የሚሰጥበት ሀገር ላይ ባለው ገንዘብ በዕለቱ ምንዛሬ ቢሰጥም ችግር የለውም። ሌላኛው ጥያቄ ባለቤቴ መሳሪያ ይሸጣል ተው ብለው እምቢ አለኝ። በሸሪዓ በድብቅ መሳሪያ መነገድ ወይም መሸጥ እንዴት ይታያል? ይህን ነገር በደንብ እንድታብራሩልኝ በአክብሮት እጠይቃለሁ የሚል ጥያቄ ነው። መጀመሪያ ማስረጃውን ይዞ ተው ክልክል ነው ማለቱ ነበር የሚሻለው። ሁክሙን ብይኑን ነግሮ ማስረጃውን ማዘግየት ሁክሙን ብይኑን አቅም ማሳጣት ማድከም፣ ሰዎች ቸላ እንዲሉ ቶሎ ደንግጠው እሺ ብለው ህጉ እንዳይተገብሩ ያደርጋቸዋል። ስለዚህ አንድን ነገር ከመከልከላችን በፊት ቀድመን ማስረጃ መፈለግ፣ በእውቀት የሚሻለን ሰው ማማከር ያስፈልጋል። ህጋዊ ላልሆነ ሰው ከሆነ የሚሸጠው በተለይ ጦርነት ፊትና ባለበት ጊዜ ላይ ከሆነ በግልጽ ይከለከላል። ይሄ ፊቅህ ላይ ሐዲስ ላይ በግልጽ የሚታወቅ አስካሪ መጠጥን ለሚሰራበት ሰው ወይንን መሸጥ ተከልክሏል። በጦርነት በፊትና ጊዜ የሰው ነፍስ ያለ አግባብ ሊጠፋበት ይችላል የሚባልን መሳሪያ መሸጥ ተከልክሏል ተብሏል። ይሄ የሚሆነው ሰዎችን በወንጀል ላለማገዝ። አይ ብሎ ይሄን የሚያደርግ ሰው እሱ በሸጠው መሳሪያ በጠፉ ነፍሶች ልክ አላህ ዘንድ ይጠየቃል። በተሸበሩ በተዘረፉ ሰዎች ልክ አላህ ዘንድ ይጠየቃል። አላህ በተከበረው ቃሉ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ወተቁላህ ኢነላህ ሸዲዱል ዒቃብ ብሏል። በመልካም ነገር ኸይርን ስራ በመስራት ላይ ተባበሩ፣ በወንጀል አትተባበሩ፣ አላህን ፍሩ፣ አላህ ቅጣቱ ብርቱ ነው ብሏል። ሰዎችን የጎዱ
ወንጀል እየሰሩ ሐላልነቱ ያልተረጋገጠን ስራ እየሰሩ ብዙ ሀብት ከማግኘት ሐላልነቱ የተረጋገጠ ሰውን የሚጠቅምን ነገር እየሰሩ ተረጋግቶ ውስጥ ሰላም ሆኖ ትንሽ ነገር አግኝቶ መኖር የተሻለ አላህ በረካ ያደርገዋል። ላ ضرر ولا ضرار የሚል ሐዲስም አለ። ራስንም ይሁን ሌሎችን የሚጎዳን ነገር ማድረግ አይቻልም ተከልክሏል ተብሏል። ስለዚህ ደግሞ ደጋግሞ መምከር አይ ካለ በሌላ ሰው ማስመከር ካልሆነ በስራው አላህ ዘንድ እንዲጠየቅ መተውን። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።